በጣም ተናዳለች። አቶ ደረጀ ሰላም ላይ የከፈትሽውን የክስ መረጃ መተው አለብሽ፣ ማቆም አለብሽ። አትክሰሻት፣ እሱ መተው አለብሽ። እንዳትከሻት ፍርድ ቤቱም እንዳትቀርቢ መተው አለብሽ ብሏታል ማለት ነው። በጣም ተናዳለች። እንግዲህ አቢኤል አንድ ነገር አደርጋለሁ ብላ ካሰበች እንግዲህ አቢኤል ሌላ ሰው ጣልቃ ከገባበት በጣም ነው የምትናደደው ማለት ነው። በጣም ተናዳለች። እንግዲህ አቢኤል አቶ ደረጀ ላይ፣ አቶ ደረጀ ደግሞ ካልተውሽ ክሱን ማቆም አለብሽ ብሏታል ማለት ነው። በጣም ተጨንቃለች። እንግዲህ እኔ ስንትና ስንት ጊዜ ሲደክምበት ሲለፋበት የነበርኩትን ክስ እንዴት ተይ ትለኛለህ? አባዬ ለምንድን ነው የኔ ድካም የማይታያችሁ? እናንተ ምንድን ነው ቆይ ችግራችሁ? እንደዚህ የምታደርጉት ለምንድን ነው? እንደዚህ ታደርጋላችሁ? የኔ ድካም አይታያችሁም ወይ? እኔ በሚመለከታቸው መንገድ እናንተ ለምንድን ነው መመልከት ያቀታችሁ? ቆይ ምን እያሰባችሁ ነው? በማለት እንግዲህ አቶ ደረጀ ላይ እየጫችበት ነበረ። አቶ ደረጀ እንግዲህ ያው ማውራትም ስለማይችለው ወረቀትና እስክሪብቶ ስጭኝ ብሎ ጽፎ ነው የሰጣት ማለት ነው። በዛ ሰዓት እንግዲህ አቢኤል በጣም ተናዳ ወረቀቱን አንብባ እንደጨረሰች እንግዲህ ክፍሉን ለቃ ወጥታለች ማለት ነው። ከዚህ ቤት እንደው መውጣት አለብን፣ እናንተ ካልታረቃችሁ፣ መሀላችሁ ሰላም ካልተፈጠረ እዚህ ቤት አንቀመጥም፣ እኛ ተሰብስበን ሁላችን ወተን መሄድ አለብን ብላ እንግዲህ ሁላቸውንም አንድ ላይ ሰብስባለች ማለት ነው። አቢኤል አንድ ላይ ተሰብስቧል። ሁሉም ተዘጋጅተው ተነስተዋል ለመውጣት ከቤት ማለት ነው። ማሚ እንግዲህ አልታረቅም ብላለች ከአቶ ደረጀ ጋር። እናንተ ደግሞ ካልታረቃችሁ የኛም እዚህ ቤት አንቆይም ብላችኋለች። አቢኤል እንግዲህ አንድ ነገር ከተናገረች ማንም ወደኋላ አይመልሳትም። ናታን እንግዲህ ተይው አቢኤል በሌላ መንገድ እንሞክር እያላት ነበረ። አይሆንም አልታረቅም ብላለች። ብዙ ሰው ጠይቋታል፣ ሽማግሌም ጠይቋታል። አልታረቅም ብላለች። ስለዚህ ምንድን ነው ከዚህ ቤት ወጥተን መሄድ አለብን። እንደውም ተመልሰን አንመጣም። ከዚህ ቤት እንወጣለን፣ ተሰብስበን እንወጣለን፣ ከዚህ ቤት ተመልሰን አንመጣም ብላለች ማለት ነው። እንግዲህ ማሚ እያዳመጠቻቸው ነበረ። እነሱ ተሰብስቦ እንግዲህ ገዜም ለዛም ሁሉም ሳይቀሩ ነው እንግዲህ በህብረት ተሰብስቦ ወጥቶ የሄዱት ማለት ነው። ማሚ እንግዲህ በጣም ደንግጣለች። ወጥቶ ከሄዱም በኋላ ለአቶ ደረጀ ማየት ትታረቃለች፣ ካልታረቀች ሰላም ባህላችሁ ካልወረደ እኛ ይሄን ቤት ለቀን እንወጣለን ብላለች ማለት ነው ለአቶ ደረጀ። አቶ ደረጀ በጣም እያዘነ እንግዲህ ቀና ብሎ ነው ፊቷ ውስጥ ያያት ማለት ነው። ማሚ እንግዲህ አልታረቅም ከአቶ ደረጀ ጋር የሚያስታርቀን ስህተት አይደለም የተደረገ ነገር በጣም ከባድ ነገር ነው ብላለች ማለት ነው። በዚህ በኩል ደግሞ ቃዲስ እንግዲህ ለዛን ብዙ ባለፈውም እየለከፋት ነበረ። እንደገና ደግሞ ሚጥንንም እየለከፋት ነበረ። ወደ ዳጣም ዞሯል ማለት ነው። አቢኤል እንግዲህ ዳጣ ለአቢኤል ለመፈተን ብላ ብዙ ነገር እያደረገች ነበረ። በዛ መሀል ደግሞ እሱ ሁለቱን ለመጣላት እንግዲህ እያደረገ ያለው ነገር ተሳክቶለታል። ዳጣንና አቢኤልን አጣላቸው ማለት ነው። እንግዲህ ቃዲስ አንገት ደፊ አገር አጠፊ ይባላል ማለት ነው። እህትና እህትማማቾች እንግዲህ እንዲጣሉ አድርጓል ማለት ነው። ነገር ግን ዳጣ የነገረችው ለአርጁም ነግራለች። ናታንም ያውቃል ነው። ነገር ግን እሱ በድብቅ እኔም ፈልጋኝ ነው እንገናኝ ተመችተኛል ብላለች በማለት ብዙ ነገር ብሏት እንግዲህ አቢኤል መታ በአካል በመረጃ እንድትይዝ አድርጓታል ማለት ነው። አቢኤል እንግዲህ ሮጣ ገብታ እያለቀሰች ለአቶ ደረጀ ከቃዲስ ጋራ እንደዚህ ስታደርቃየው ብላ ለአቶ ደረጀ ስትነግረው አቶ ደረጀ በጣም ነው ያዘነው ማለት ነው። ቃዲስ እንግዲህ አውቆ አብራው እያጣላቸው ነው እንጂ ሲጀምር አቢኤልን ራሱ የሚወዳት አይመስለኝም ማለት ነው። ምክንያቱም ልጁ እንደዚህ ሲታየውና አጨበርባሪ ነገር ነው ያስታውቃል ማለት ነው። ጤነኛ ሰው ራሱ አይመስልም ማለት ነው። እንግዲህ እህትማማቾችን ለመጣላት እንደዚህ መሆን በጣም ከባድ ነው እና በመጨረሻም ተሳክቶለት እንግዲህ አጣላቸው ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ቪዲዮ ሲታዩ ላይክ አድርጉልኝ። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ ምርጥ የቤተሰብ ድራማ ነው ማለት ነው። በመጨረሻም እንግዲህ ዳጣ ድራማ ማሚና አቶ ደረጀ አልታረቅም ስትል ማሚ ይቅርታ አድርጌ አልታረቅም ስትል እንግዲህ ሁላቸውም በአድመኝነት እንግዲህ ቤቱን ለቆ ወጥቷል ማለት ነው።
ቤቱን ለቆ ከወጡም እንግዲህ ማሚ በጣም አዝናለች። ከኋላቸው አንድ ላይ እንግዲህ ተሰብስቦ ሲወጡ ከኋላቸው እያየቻቸው ነበረ ማሚ ማለት ነው። በጣም ነው ግራ የተጋባች። ምክንያቱም የት ይሄዳሉ ቤት አዘጋጅታለች እንዴ ምናምን ብላ ናታንን ጠይቃ ነበረ ማለት ነው። እሱን አላውቅም ማሚ ካልወተን ካልን ብላለች ብሎ እንግዲህ ናታንም ነግሮ ነበረ ለማሚ ማለት ነው። ማሚ እንግዲህ አይወጡም ውሸታቸው ነው ሊያስፈራሩ ነው ብላ አስባ ነበረ። ነገር ግን የምሩ ተሰብስቦ ወጥቶ ሲሄዱ ሲታይ ማሚ ራሱ ደንግጣለች ማለት ነው። ማሚ እንግዲህ ወደ ኋላ ተመልሳችሁ ዞር ብላችሁ እያሳለፋችሁትን ቀን አስባችሁ ልጆቻችንን ባትበትኑ ሰላም ብታወርዱ ይቅርታ ብታደርግለት ለአቶ ደረጀ በጣም መልካም ነው። ቤተሰቦቻችሁም ልጆቻችሁን ከምትበትኑ እንግዲህ ሰው ልጅ ያጠፋል። ጥፋቱን አውቆ ደግሞ ይቅርታ ከጠየቀ ይቅርታ መደራረግ። አቶ ደረጀ እንግዲህ ማሚን ይቅርታ ጠይቋታል። ይቅርታ አላደርግም ብላ ነበረ እንጂ ማሚ አቶ ደረጀ ይቅርታ ጠይቋታል ማለት ነው። በዚህ መሀል እንግዲህ የሚጎዱት ልጆቻቸው ናቸው ማለት ነው። ትዳራቸው ቢበተን ልጆቻቸው ነው እንግዲህ በየቦታ የሚበተኑት ማለት ነው። ይሄ ደግሞ በጣም ከባድ ነው። እንግዲህ ይቅርታ ብታደርግለት በሰላም ወደ ትዳራችሁ ተመልሳችሁ እንደነበረ በሰላም ብትኖሩ። የሰው ልጅ እንግዲህ አንድ ጥፋት ከጠፋ ከአለፈው መማር ነው እንጂ ደብል ጥፋት መስራት አያስፈልግም ማለት ነው። ማሚ እንግዲህ አስበሽ ለአቶ ደረጀ ይቅርታ አርገሽለት ወደኋላ ተመልሳችሁ ቤተሰቦቻችሁን ቢሰበስቡ ነው ማለት ነው። ነገር ግን ማሚ እውነቷን ነው። አንድ ነገር ይሄ ጥፋት ይቅርታ የሚያስጠይቅ ይቅርታ የሚያስደርግ አይደለም ብላለች ማለት ነው። ማሚ ትክክል ናት። ይቅርታ የሚያስደርግ ነገር አይደለም። ነገር ግን አቶ ደረጀ ፈልጎ አይደለም እንደዚህ አይነት ነገር ያደረኩ ብለዋል። እንግዲህ በዛን ማለት የጥፋቱም የሰላምን ቢሆን እንግዲህ ሰላም እንግዲህ አቶ ደረጀ በመጠጥ ራሱን የሳተበት ሰዓት እንደዚህ ማድረጉ እጅግ በትልቁ ደግሞ በዋነኝነት ተጠያቂ የምትሆነው ሰላም ናት ማለት ነው። አብኤል እንግዲህ አባትን እንደዚህ በማድረጓ ትዳሯ በመበተኗ ሰላም ናት ጥፋተኛ፣ ሰላምን ከሳታለሁ ስትል እንግዲህ አቶ ደረጀ አይሆኑም አቁሚ ብሏታል ማለት ነው። እንግዲህ ዳጣም የሰላም ልጅ መሆኑ አታውቅም አብኤል ማለት ነው። ብታውቅም እንደገና ደግሞ ነገሮቹ እንደ ትኩስ ተነስተው ነገሮቹ እንደ አዲስ ነው የሚቀሰቀሰው ማለት ነው። በዚህ ነገር ደግሞ እንግዲህ አቶ ደረጀ እንድታቆም ይፈልጋሉ። ሰላም ደውላ ነግራኝ ነበረ ስትለው ስላት እንግዲህ አብኤል በጣም ነበር የተናደደችው። እንዴት እንደዚህ ትላለ? ይሄን ሁሉ ሲደክምበት ሲለፋበት የቆየሁት ለምንድን ነው እናንተ እኔ የማስበውን እኔ የማየውን የማታዩት የማታስቡት? በማለት እንግዲህ በወረቀቱን አንብባ እንደጨረሰች ነው ከቤት ወጣ ክፍሉን ለቃ የወጣችው ማለት ነው። አቶ ደረጀ እንግዲህ በአንድ በኩል እንግዲህ ያው እሱ እንደዚህ ካለ አቶ ደረጀም ሌላ እሱ ላይም ክስ ሊመሰረት ተጠያቂ ሊሆን ይችላል ማለት ነው። ከዚህ ሁሉ ደግሞ ክሱ ነው አቶ ደረጀ እየመረጠው ማለት ነው። እንግዲህ አንድ ጊዜ ሰው ጥፋት ይጠፋል። እንግዲህ በህይወታችን ውስጥ ብዙ ነገር እናጠፋለን። ምርጥ ነው ድራማችሁ፣ አስተማሪ የሆነ ነገር ነው ማለት ነው። በጣም አስተማሪ ነው፣ ብዙ ነገር የምንማርበት አስተማሪ የሆነ ድራማ ነው ማለት ነው። አንድ ሰው እንግዲህ ጥፋት ካጠፋ ጥፋቱን በጊዜ ለሰው ማሳወቅ፣ ለሚመለከተው አካል ለህይወታችን አጋር ለሆነም በህይወታችን ውስጥ የሚመለከታቸው ሰዎች እንዲህ እንደዚህ ይሆናል በጊዜ ለመስረዳት በጣም እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። አብኤል እንግዲህ የመጀመሪያ ልጅም ስለሆነች ቤቱ በጣም በአንድ እግሯ አቁማለች። ሁሉም ነገር አይሆንም ልጄ በጣም ተጨንቃለች፣ የምታደርገው ነገር ሀታለች እያለች ነበረ። ማሚም እንግዲህ እየተጨነቀች ነበረ ማለት ነው። ናታንን ጠርታ እንግዲህ እንዲህ እያደረገች ነው ብላ እየነገረችው ነበረ ስለ አብኤል ማለት ነው። አይ እኔም አውቃለሁ እኮ ይሄ ለአንቺ ተብሎ የተደረገ ነው፣ ግን ተረጋጊ እያላት ነበረ ማለት ነው። ነገር ግን አብኤል ለመረጋጋት አልቻለችም። ነገር ግን እነሱ ቃዲስ ለአብኤል እንደማይሆነው አጨበርባሪና አስመሳይ ሰው እንደሆነ ዳጣ ስላወቀች ነው። እንግዲህ ከዚህ በፊት አውቆ ነበረ፣ ግን ጠፋብኝ፣ የት እንደማውቀው ጠፋብኝ እያለ ነበረ። አርጁም ዳጣም እንግዲህ እሱ ሌላ ነገር ፈልጎ ነው እንጂ አፍቅሯት ወዷት አንድ እንግዲህ ይዞ ትዳር ውስጥ ከከተታትም በኋላ በቃ ሌላ ታምር ነው። እንደዚህ አይነት ወንዶች በነገራችን ላይ በጣም ነው የሚያስጠሉት ማለት ነው። እንግዲህ ቃዲስ በመጨረሻው ምን እንደሚያጋጥመው አልታወቅም። አብኤልም እንግዲህ መረጃ
ደግፈን ካላሳየናት አታምነንም ብላለች። እንግዲህ ዳጣ እፈልጋለሁ እሱ የሰራልኝን ነገር እኔ እሰራለታለሁ፣ አቤል ደግሞ ማስረጃ ካላየች አታምነኝም ብላለች ማለት ነው። ምጥንን ጠርታ እንግዲህ እንዴት ነው ይደውልልሻል ምን ይልሻል እያለች ነበረ። እሷ ደግሞ የሚላትን በዝርዝር ለዳጣ እየነገረች ነበር። ያው መረጃውን አግኝታችሁ እንግዲህ የቃዲስ ስራ ለአብኤል አሳይታችሁ አብኤል እርግጠኛ እንደምትሆን ተስፋ እናድርጋለን ማለት ነው። በተረፈ ድራማቸው በጣም አሪፍ ነው፣ ምርጥ ነው፣ አስተማሪ የሆነ ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለቀረባችሁ እናመሰግናለን። በርቱልን። ሁላችሁም የምትጫወቱ ገጸ ባህሪ በጣም ነው ደስ የሚለው። እውነት ለመናገር አስተማሪ የሆነ ድራማ ነው ድራማችሁ ማለት ነው። በዚህ ቀጥሉልን። በቀጣይ ደግሞ ከዚህ በተሻለ ነገር ደግሞ በአዳዲስ ነገር እንደምትመጡ ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቼ እንግዲህ ዳጣ ቻናል ላይ ገብታችሁ ሰፖርት አድርጋችሁ የሚሰራውን ሰው ሰፖርት ብናደርግላችሁ፣ ቪዲዮ ሼር ላይክስ ብናደርግላችሁ ከኛ የሚጎል ነገር የለም ማለት ነው። በርቱልን። በጣም ደስ ይላል። ትምህርት ያለ ድራማ ነው ድራማችሁ ማለት ነው። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር ላይክ ሰብስክራይብ በማድረግ ወደ ቤቴ ተቀላቀሉ ይላችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ አገራችን ሰላም ያድርግልን። ለሰው ልጅ ከምንም በላይ የሚበልጥ ሰላም ነውና ሰላም ለሰው ልጅ በሙሉ። ፈጣሪ ሰላማችሁን ያብዛልኝ፣ ሀገራችን ሰላም ያድርግልን። ለሰው ልጅ ከሰላም የሚበልጥ ነገር ምንም ነገር የለምና ሰላማችሁ ይብዛልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ፣ ቪዲዮ ስለምታዩ፣ ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ሰላም